በነገው ጨዋታ ላይ በቼልሲ በኩል ከጉዳት የተመለሱላቸው ተጫዋቾች አሉ። ፔድሮ ኔቶና አሌሃንድሮ ጋርናቾ በአንፊልዱ ፍልሚያ ላይ ያልነበሩ ተጫዋቾች ናቸው። በነገው ጨዋታ ላይ ይሳተፋሉ ተብሎ ይጠበቃል። ፔድሮ ኔቶና አሌሃንድሮ ጋርናቾ ልምምዳቸውን በአግባቡ ከውነዋል። ሌላኛው ግብ ጠባቂው ሮበርት ሳንቼዝ ነው። በኖቲንግሃም ፎረስት 3-1 በተሸነፉበት ጨዋታ ላይ ከሞርጋን ጊብስ ዋይት ጋር ተጋጭቶ የግንባር ጉዳት ወይም የጭንቅላት ጉዳት አስተናግዶ ነበረ። ሮበርት ሳንቼዝም በዚህ ጨዋታ ላይ የመድረስ እድሉ በጣም ሰፊ ነው። ብቸኛው በዚህ ጨዋታ ላይ የማይሳተፈው ኢሶጎ ነው። ያው ተቀያሪ ወንበር የሚያሞቅ ተጫዋች ነው። ኢሶጎ በጣም ታለንትድ ነው። በጣም ተሰጥኦ ያለው ተጫዋች ነው። ግን የካይሲዶና የነ ኢንዞን የነ ሮሜዮ ላቪያና የነ አንድሪ ሳንቶስን ቦታ የመረከብ አቅም ያለው ተጫዋች አይደለም። ገና ጊዜ የሚፈልግ አይነት ተጫዋች ነው። እሱ ብቻ ነው ጉዳት ላይ ያለው። ማክፋርለን ሁሉንም ተጫዋቾቻቸውን ያገኛሉ። መርጠው ነው የሚያስገቡት። ምርጫቸው በአግባቡ መከናወን ይችላል። በተለይ በዚህ ሰዓት ላይ የሌቪ ኮልዊል ከጉዳት አገግሞ ወሳኝ ሰዓት ላይ መምጣቱ በሊቨርፑል ጨዋታ ላይ ሙሉ 90 ደቂቃ እንዲጫወት ያደረጉት ፊትነሱ እንዲያመጣ ከመፈለግ አንጻር ነው እና አሰልጣኝ ማክፋርለን ሌቪ ኮልዊልን በተከላካይ መስመር ላይ በዚህ ሰዓት ላይ ያገኙበት መንገድ እጅግ ወሳኝ ነው። ከቻሎባ ጋር መሃል ላይ እንደሚያጣምሯቸው ይጠበቃል። ሌላኛው የሪቼ ጄምስ መመለስ ነው። ለዚህ ጨዋታም ሪቼ ጄምስ ይደርሳል። ያለፉትን ሳምንታት አልነበረም ሪቼ ጄምስ። በሊቨርፑል ጨዋታ ላይ ነው እሱም ተቀይሮ ገብቶ ለማች ፊትነስ የተወሰኑ ስራዎችን ሲሰራ የተመለከት ነው። ለዚህ ጨዋታ ይደርሳል ሪቼ ጄምስ። ቀላል አይደለም። ሪቼ ጄምስ፣ ሌቪ ኮልዊል፣ ሮበርት ሳንቼዝ ለዚህ ጨዋታ መመለሳቸው በጣም አስደሳች ዜና ነው። ያው ግራ መስመሩ እንደሚጠበቀው ወይ በጃራላቶ ወይ በማሎ ጉስቶ እንደሚያስመሩት የሚጠበቅ ይሆናል። አማካኙ ላይ ካይሲዶ ከኮል ፓልመር እና ከኤንዞ ፈርናንዴዝ ጋር ይጣምራል። ከፊት ጆዋ ፔድሮ ኔቶና አሌሃንድሮ ጋርናቾ እንደሚጫወቱ ይጠበቃል። ማክፋርለን ኢንዞ ማሬስካ እንደተሰናበቱ የመጀመሪያ ጨዋታቸው ከማንቸስተር ሲቲ ጋር ነበር የታር ስቴዲየም ላይ። ኢንዞ ፈርናንዴዝ በመጨረሻ ደቂቃ ባስቆጠረባቸው ጎል አቻ መለያየታቸው ይታወሳል። ባቻ ውጤት ጨዋታቸው ማጠናቀቃቸው ይታወሳል። በዛ ጨዋታ ለማክፋርለን ከዛ በኋላ ለሮሴኞሮ ካስረከቡ በኋላ የምናውቀው የሮሴኞሮ ጉዳይ የፍረንጆቹ አዲስ ዓመት ጥር ከገባ በኋላ በአውሮፓ መድረክ ካሉ ክለቦች ሁሉ ብዙ ጨዋታ የተሸነፈው ቼልሲ ነው። ወራጅ ውስጥ ከገቡት ሁሉ ክለቦች በላይ ማለት ነው። የኢንዞ ማሬስካ ውጤት ጠቀማቸው እንጂ ከጅምሩ ጀምሮ በሊያም ሮሴኞሮ ተጉዞ ቢሆንና እስከዚህ ቢደርሱ ኑሮ ምናልባት የቶተንሃም ዕጣ ፈንታ ለቼልሲ ሊሆን ይችል ነበር። እርሳቸው ከመጡ በኋላ ባስመዘገቡት ውጤት ስንመለከተው እንደሚታወቀው በስታንፎርድ ብሪጅ የተከናወነውን ጨዋታ ሲቲ አሳምኖ 3-0 ማሸነፉ ይታወሳል እና ማክፋርለን እድለኛ ናቸው። በነገው ጨዋታ ላይ እድላቸው ከጉዳት ጋር በተያያዘ ንጹህ ቡድን ነው የሚያገኙት። ከዛ ባለፈ ሲቲን ከዚህ ቀደም መግጠማቸው ትልቅ አድቫንቴጅ ሊሰጣቸው ይችላል ተብሎ ይጠበቃል። ሁለቱ ቡድኖች እርስ በርስ ባደረጓቸው ጨዋታዎች ባለፉት 13 ተከታታይ ጨዋታዎች ቼልሲ ማንቸስተር ሲቲን ማሸነፍ አልቻለም። በ10 ጨዋታ ሲቲ ያሸንፏል፣ 3 ናቸው ወጥተዋል። ለመጨረሻ ጊዜ ቼልሲ ሲቲን ያሸነፈው 2020-21 በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ከሃቨርዝ ባስቆጠራ ብቸኛ ጎል አሸንፈው የአውሮፓ ሻምፒዮንስ ሊጉን ባሳኩበት ጨዋታ ነው። ከዛ በኋላ ሲቲ ባገኘው አጋጣሚ ሁሉ ቼልሲ ላይ የበቀል ዱላውን ሲያሳርፍ እንመለከታለን። በጣም በወቅቱ ትልቅ ግምት ተሰጥቶ ሲቲ ቶማስ ቱከል አዲስ አሰልጣኝ ናቸው። የቼልሲ ቡድን ጥራት ከፍ ያለ ነው። ያንን መሰረት በማድረግ ዋንጫውን ሲቲ ወስዳል ተብሎ ሲጠበቅ ነው ጉድ የሰሯቸው ቶማስ ቱከል እና ከዛን ጊዜ ጀምሮ በየጊዜው ቼልሲን ያሸንፉታል። አልተሸነፉም። ከሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ በፕሪሚየር ሊግ ውድድር ቼልሲ ሲቲ ማሸነፍ አልቻለም። በፕሪሚየር ሊግ ውድድር ላይ ማለት ነው። በነገራችን ላይ ማንቸስተር ሲቲ በ4 ተከታታይ የኤፍኤ ካፕ የፍጻሜ ጨዋታ በመድረስ ባለክብረ ወሰን ቡድን ነው። በታሪክ በማንቸስተር ሲቲ
ደረጃ 4 ተከታታይ የኤፍኤ ካፕ ፍጻሜዎችን የደረሰ ቡድን የለም። ግን ካለፉት 4 ተከታታይ የፍጻሜ ጨዋታ በአስገራሚ ሁኔታ ሁለቱን ተሸንፏል። አንዱ በክሪስታል ፓላስ፣ አንደኛውን በማንቸስተር ዩናይትድ ሽንፈት ማስተናገዳቸው ይታወሳል። ሲቲዎች ወደ ማንቸስተር ሲቲ ስንሄድ ማንቸስተር ሲቲ ካለፉት 23 የኤፍኤ ካፕ ጨዋታ 21ዱን አሸንፏል። በጣም ብዙ 23 የኤፍኤ ካፕ ጨዋታ አድርጎ 21ዱን አሸንፏል። ያ ማለት እንግዲህ በኤፍኤ ካፕ በማንቸስተር ዩናይትድ እና በክሪስታል ፓላስ በፍጻሜ ጨዋታ የተሸነፈባቸው ጨዋታዎች ናቸው እንጂ ሌሎቹን እያሸነፋቸው ነው የመጣው ባለፉት 3-4 ዓመታት። በነገው ጨዋታ ላይ ሮድሪ የመድረሱ ጉዳይ የሚሆን አይመስልም። አይሆንም። ሮድሪ የለም በነገው ጨዋታ። ይሄ ለቼልሲ ሰርግና ምላሽ ነው። ሮድሪ የለም። ይሄ ለቼልሲዎች እንዳልከው ግርምሾ በጣም ትልቅ አስረሳጅ ዜና ነው። በክሪስታል ፓላሱ ጨዋታ ላይ 6 አካባቢ ተጫዋቾችን ቀይሮ ነበር የመጣው አሰልጣኝ ፔፕ ጋርዲዮላ። ኒኮ ጎንዛሌዝ እና ኒኮ ኦራይሊ ጭራሽ ቡድን ውስጥ ያልነበሩ ተጫዋቾች ነበሩ። ከዛ ባለፈ ቸርኬን፣ ሃላንድን፣ ዶኩን እነዚህን ተጫዋቾች ደግሞ ተቀያሪ ወንበር ላይ አስቀምጧቸው ነው የጀመሩት እና በነገው ጨዋታ ላይ ሙሉ ቡድናቸው ዝግጁ እንደሚሆን ይጠበቃል። አጥቂው ግልጽ ነው። የሲቲ አጥቂ መስመር በጣም እሳት የላሰ ነው። ሴሜኒዮ፣ ዶኩ፣ ሃላንድ። የሲቲም ግን የሚተናነስ አይደለም። ይሄ በጣም በቃ ዝቅተኛ የምትለው አይደለም። ጆዋ ፔድሮ ነው። ፔድሮ ኔቶ ነው። በነገው ጨዋታ ላይ አንድሮ ጋርናቾም ወደ ሜዳ የመግባት እድል ይኖረዋል። ምክንያቱም በኤፍኤ ካፕ ከ2 ዓመት በፊት በነበረውና ማንቸስተር ዩናይትድ ኤፍኤ ካፑን ባነሳበት ጨዋታ ላይ ኤሪክ ቴን ሃግ ቡድን የማሸናፊያውን ጎል ማስቆጠር የቻለው አሌሃንድሮ ጋርናቾ ነበር። ይሄን ኤክስፒሪየንስ ያን ልምድ እንዲያመጡ በከፍተኛ ሁኔታ ይፈልጋሉ። ያን ልምድ እንዲያመጡ ስለዚህ ጋርናቾን ሊጠቀሙ የሚችሉበት እድል በጣም ሰፊ የመሆን አጋጣሚ ይኖራል። ሁለቱም አጥቂዎቻቸው የሲቲ በእጅጉ የተሻለ ይሁን እንጂ የማንቸስተር ሲቲ አጥቂ መስመር በትልቁ ልዩነት ሊፈጥር የሚችል ነው። ስለዚህ የቼልሲ አማካኝ የሲቲ አጥቂ የጨዋታው ልዩነት ይሆናል ብዬ አስባለሁ። የቼልሲ አማካኝ ጨዋታውን ዶሚኔት ማድረግ ከቻለ እነ በርናርዶ ሲልቫ፣ ራያን ቸርኬና ኒኮ ጎንዛሌዝን መቆጣጠር ከቻለ ጨዋታው ለቼልሲ ሊያደላ ይችላል። የሴሜኒዮ፣ ዶኩና ሃላንድ ምታታዊ እንቅስቃሴ በጨዋታው ላይ ታምር መፍጠር የሚችሉ ከሆነ ለቼልሲ ጨዋታው አስቸጋሪ ሊሆን ይችላል የሚል ግምት አለኝ። ስለዚህ እነዚህ ፖይንቶች እነዚህ ነጥቦች በጣም በነገው ጨዋታ ላይ እጅግ ወሳኝ ናቸው ብዬ የማስባቸው ቦታዎች ናቸው። ግርሜ ቼልሲ ኤፍኤ ካፕ ጉዞውን የጀመረው ቻርልተን አትሌቲክን በመግጠም ነው። ኦፍ ኮርስ በቻርልተን አትሌቲክ ሜዳ ነው። ቻርልተን አትሌቲክ በታችኛው ሊግ የሚገኝ ቡድን ነው። ቼልሲ 5-1 በሆነ ውጤት ያሸነፈበት ሁኔታ ተፈጥሯል። በአንጻሩ ማንቸስተር ሲቲ ጉዞውን የጀመረው ኤክስተር ሲቲን በመግጠም ነው። 10-1 በሆነ ውጤት ነው ያሸነፈው። ሶፊ ሁላችሁም ታስታውሱታላችሁ። ተመልከቱ። ማንቸስተር ሲቲ 10-1 ኤክስተር ሲቲን ያሸነፈበት ውጤት ተመዘገበ። ቼልሲ ቻርልተን አትሌቲክን 5-1። ይሄ በሶስተኛው ዙር ጉዟቸውን ሲጀምሩ ወይም የኤፍኤ ካፕን መርሃ ግብር ሲያከናውኑ ነው። በአራተኛው ዙር ላይ ቼልሲ አሁንም የታችኛው ዲቪዚዮን ተሳታፊ ክለብ አሁን ወደ ፕሪሚየር ሊግ ለመግባት ዌምብሊ ላይ ከሳውዛምፕተን ጋር ጨዋታውን ለማድረግ የተዘጋጀው ከሆል ሲቲ ጋር ነው። በነገራችን ላይ ይሄ ጨዋታ እንዲዘገይ እየተባለ ነው። የሳውዛምፕተን ጉዳይ በውሳኔ ሊሰጥበት ነው። ከፊክስቸሩም ሊባረር ይችላል። ተደብቀው የሚድልስብራን ልምምድ የሳውዛምፕተን የቪዲዮ ትንተና ባለሙያው ጫካ ውስጥ ተደብቆ በልምምዱ አካባቢ በካሜራ ሲቀርጽ እጅ ከፍንጅ ነው የተያዘው። ይሄ ደግሞ አይፈቀድም። አንደኛው ቡድን የሌላኛውን ተደብቆ መቅረጽ አይቻልም። ከዛ ባለፈ ሌሎች የስለላ ተግባራትን የፈጸሙባቸው መንገዶች አሉ። እነሱ ይጣራሉ፣ ውሳኔ ይሰጣል።
ፊክስቸር ውስጥ ከመባረር ድረስ ሊደርስ ይችላል የሳውዛምፕተን ጉዳይ። ዞሮ ዞሮ ለማንሳት የፈለኩት በአራተኛው ዙር ላይ አሁን ለፕሪሚየር ሊጉ ለማደግ የሚጫወተውን ሆል ሲቲ ነው የገጠመው ቼልሲ ነው። ቼልሲ ይህንን ጨዋታ 4-0 በሆነ ውጤት አሸነፈ። በአንጻሩ ማንቸስተር ሲቲም የታችኛው ዲቪዚዮን ክለብ ነው የገጠመው። ሳልፎርድን 2-0 በሆነ ውጤት ማሸነፍ ችሏል። ስለዚህ በእነዚህ በሁለቱ ጨዋታዎች ቼልሲ 9 ጎል አስቆጥሮ 1 ጎል ገብቶበታል። ማንቸስተር ሲቲ ደግሞ 12 ጎል አስቆጥሮ 1 ጎል ተቆጥሮበታል። የ3 ጎል ልዩነት አላቸው በሁለቱ ጨዋታዎች ማለት ነው። በሶስተኛው ዙርና በአራተኛው ዙር ማለት ነው። አምስተኛው ዙር ላይ አሁንም ቼልሲ በታችኛው ሊግ ላይ የሚጫወት ቡድን ሬክሳምን ነው የገጠመው። በአንጻሩ ማንቸስተር ሲቲ ይፈተንበታል ተብሎ የተጠበቀውን ኒውካስል ዩናይትድን ነው ያስተናገደው፣ ያውም ሴንት ጄምስ ፓርክ ላይ ማለት ነው። ቼልሲ ሬክሳምን 4-2 በሆነ ውጤት ነው በዚህ ዙር ላይ ማሸነፍ የቻለው። ከሜዳ ውጭ ነው። ሲቲ 3-1 ኒውካስልን ረታው። 3-1 በሆነ ውጤት ማሸነፍ ቻለ። ስለዚህ እዚህ ጋር ጠጣር የሚለው የሲቲ ተጋጣሚ ነው፣ ኒውካስል ነው፣ በፕሪሚየር ሊጉ የሚገኝ ነው። በኋላ ላይ ኳርተር ፋይናል ወይም ሩብ ፍጻሜ ሲገባ አሁንም ከባዱ ፈተና ከቼልሲ ይልቅ ሲቲ ላይ ነበር ያረፈው። ቼልሲ በሜዳው ስታንፎርድ ብሪጅ ያውም ዝቅተኛ ግምት ያለውን በታችኛው ሊግ 2 ነው አካባቢ የሚጫወተውን ፖርት ቬልን ሲያስተናግድ፣ ማንቸስተር ሲቲ ግን ከሊቨርፑል ጋር ነበር ጨዋታውን ያደረገው። የአርነ ስሎትን ቡድን 4-0 በሆነ ውጤት ነው ያፈራረሰው ማንቸስተር ሲቲ። ቼልሲስ ፖርት ቬልን 7-0 አይደንቅም፣ ያው የሚጠበቅ ነገር ነው ፖርት ቬል ታችኛው ሊግ ላይ ስላለ። ማንቸስተር ሲቲ ግን ሊቨርፑልን 4 ጎል አስቆጥሮ 4-0 ያሸንፋል ብሎ ይጠበቅ አልነበረም። ሌላ የማንቸስተር ሲቲ ፈተና ኒውካስልን ጥሎ ነው የመጣው፣ ሊቨርፑልን ጥሎ ነው የመጣው። እስካሁን ድረስ ቼልሲ ተፈተነበት የምንለውን ጨዋታ አላገኘም። ካላቸው በታችኛው ሊግ ላይ የሚጫወቱ ቡድኖችን እያገኘ ነው የመጣው። ግማሽ ፍጻሜ ላይ አርሰናልን ጥሎ የመጣውን ሳውዛምፕተንን ማንቸስተር ሲቲ ገጠመ። ማንቸስተር ሲቲ 2-1 አሸነፈ። ያውም ጫናዎች ነበሩ። ሶፊ ታስታውሳለህ፣ ከፊክስቸር ጋር መደራረብ ጋር ተያይዞ ማለት የበርንሌይ ጨዋታ እንዲሳብ የተደረገበት ማለት ነው። በርንሌይን ገጥሞ ነው ከአርሰናል ጋር ተጫውቶ ትንቅንቁ ከባድ ጨዋታ ተጫውቶ በርንሌይን ገጥሞ ነው እንደገና ሳውዛምፕተንን። ቼልሲ ደግሞ ከሊድስ ዩናይትድ ጋር ነው የተጫወተው። ቼልሲ ተፈተነ የምንለው ጨዋታ ሊድስ ዩናይትድን የገጠመበት ነው። ምንም እንኳን እንደ ማንቸስተር ሲቲ ሊቨርፑልንና ኒውካስልን የጣለበት አይነት ግምት ወይም ክብደት አለው ብለን ባናምንም፣ ግን ቼልሲም ለመጀመሪያ ጊዜ ካደረጋቸው ጨዋታዎች አንጻር ከታችኛው ዲቪዚዮን ካሉ ቡድኖች ወጥቶ ሊድስን የገጠመበት ጨዋታ 1-0 ያሸነፈበት የተፈተነበት ነው። ስለዚህ በእንደዚህ አይነት ጉዞዎች የመጣበትን መንገድና ጉዞ ስናየው የማንቸስተር ሲቲ አመጣጡ በፈተና ውስጥ ያለፈበት ነው። ሊቨርፑልን የሚያክል ታላቅ ቡድን አባሮ ነው የመጣው። ኒውካስልን የሚያክል ቡድን ያውም ሊቨርፑል ላይ 4 ጎል አዝንቦ ነው የመጣው። የዋንጫ ጨዋታ በለው ሲቲና ሊቨርፑል የተጫወቱበት ጨዋታ ካላቸው ስም ካላቸው ፉክክር አንጻር ግን ሲቲ ሊቨርፑልን አቅሎት የታችኛው ዲቪዚዮን ክለብ አስመስሎ ነው 4-0 አሸንፎት የመጣው። ተቀራራቢ የኤፍኤ ካፕ ውጤት አላቸው። ቅድም መግቢያችን ላይ እንደገለጽነው ማንቸስተር ሲቲ 7 ጊዜ ዋንጫ አንስቷል ኤፍኤ ካፕ፣ ሊቨርፑል 8 ጊዜ አንስቷል። ሊቨርፑል የካራባው ካፕ ነው ብዙ ዋንጫዎችን ያነሳው። ያው ፕሪሚየር ሊግ ደግሞ ከማንቸስተር ዩናይትድ ጋር እኩል ነው እና ከዚህ አንጻር ስናየውና ካላቸው ተጫዋቾች አንጻር ኤርሊንግ ብራውት ሃላንድ ረፍት ተሰጥቶት የመጣ ተጫዋች ነው። የፕሪሚየር ሊጉ ቶፕ ስኮረር ነው። አንቶይን ሴሜኒዮ ወደ ማንቸስተር ሲቲ ቤት ከበርማውዝ ከመጣ በኋላ 9 ጎልና 3 አሲስት አድርጓል። በበርማውዝ ቤት ደግሞ 10 ጎል ሲያስቆጥር በተመሳሳይ 3 አሲስት አድርጓል። ስለዚህ ሲቲ ቤት ከመጣ ከበርማውዝ በኋላ አሁንም
ተጽዕኖ ፈጣሪ መሆኑን አሳይቷል። 9 ጎል በማስቆጠርና 3 አሲስት በማድረግ ዶኩ እያሳየ ያለው እንቅስቃሴ ከኤቨርተን ጋር የሱ ጎል ነው አቻ እንዲሆን ያደረጋቸው። በነገራችን ላይ የቫር ስህተቶች መካከል አንዱ የተነሳው የኤቨርተንና የሲቲ ጨዋታ ነው። በርናንዶ ሲልቫ ሮህላ የሰራው ጥፋት ፔናልቲ መሰጠት ነበረበት ይላል። ማይክል ኦሊቨር ነበር ዳኛው ያኔ እና ማይክል ኦሊቨርም አምነዋል። ስላመለጠኝ ነው በደም ስላላስተዋልኩት ነው ብለዋል። የቫር ዳኞችም አመልጧቸዋል። መጥራት ነበረባቸው፣ ጥሪ ማድረግ ነበረባቸውና ለኤቨርተን ፔናልቲ ሊሰጥ ይገባ ነበር። በርናንዶ ሲልቫ ሮል ላይ ጥፋት ሰርቷል እና ቫርም ይቅርታ ጠይቋል። ይቅርታ ከጠየቀባቸው አንደኛው የቫር ውሳኔ በርናንዶ ሲልቫ የኤቨርተኑ ሮል ላይ የሰራው ጥፋት ሳጥን ውስጥ በዝምታ የታለፈበት ሂደት ነው። ስለዚህ ያው የኤቨርተን ፔናልቲ ቢቆጠር ብለን ብናስብ ተጨማሪ ጎል የማስቆጠር ድል ነበረው ማለት ነው። ያውም እየመራ በነበረበት ሰዓት ላይ ነው። ሶፊት አስታውስ ከሆነ ማለት ነው። አድማጮችም ምናልባት ሊያስታውሱ ይችላሉ። በርናንዶ ሲልቫ የማንቸስተር ሲቲው ሮል ላይ የሰራው ጥፋት ቫር ይቅርታ ጠይቆበታል ዛሬ። ሁለቱ ጥፋቶች ደግሞ ቫር ይቅርታ የጠየቀባቸው ብሬንፎርድ ዌስትሃምን 3-0 ያሸነፈበት፣ ለዌስትሃም 2 ፔናልቲ የተከለከለበትን መንገድ ቫር ይቅርታ ጠይቋል። ሌላኛው ለክርክር ቀርቦ የነበረው የቤንያሚን ሼሽኮ ማንቸስተር ዩናይትድ ከሊቨርፑል ጋር ሊቨርፑልን ባሸነፈበት ጨዋታ ቤንያሚን ሼሽኮ ኳስ በእጁ ነክቷል ተብሎ የተቀመጠው እሱ 4-1 በሆነ ውጤት ቫር ኢንተርቪን አለማድረጉ ልክ ነው። ስለዚህ ቤንያሚን ሼሽኮ ከነበረው የኳስ እንቅስቃሴ አንጻር ፔናልቲ አያሰጥም እና ቫርም ኢንተርቪን አለማድረጉ ልክ ነው ተብሎ እሱ ይቅርታ አልተጠየቀበትም ወይም ደግሞ እንደ ጥፋትም አልተቆጠረም። የበርናንዶ ሲልቫ ሮል ላይ የሰራው ጥፋት ግን ቫር ይቅርታ ጠይቆበታል። ስህተት ነው ስህተት ነበር በሚል ማለት ነው። ጎን ለጎን እና ያነሳሁት በነገራችን ላይ ይህንን ጉዳይ ማለት ነው ስለ ነገው ጨዋታ ስለ ማንቸስተር ሲቲ ስናነሳና ስለ ተጫዋቾቹ ኳሊቲ ስናነሳ ጎን ለጎን ይህንን መረጃ ለማካፈል ብዬ ነው። በተጫዋች ጥራት አሁን ተጫዋቾች ካላቸው ሚና አንጻር የቼልሲ ተከላካዮች ኤርሊንግ ብራውት ሃላንድን የማቆም ሚና አላቸው ወይ? ከባድ ነው። ይቸገራሉ፣ ይፈትናቸዋል። ሃላንድ ደርምሶ ነው የሚገባው። ዶኩ፣ ሪያን ቸርኪ ቼልሲ በተከላካይ ክፍሉ ደካማ ነው። እነ ፎፋና ናቸው እዛ ቦታ ላይ ያሉት። ግብ ጠባቂውስ እንደሚጠበቀው ነው ወይ? ሮበርት ሳንቼዝ ባለፈው ዩርገንሰን ነበር የገባው። ቢያንስ ቼልሲ ሊፎካከር የሚችለው አማካኝ ቦታ ላይ ነው ብዬ ነው የማስበው። በነገው ጨዋታ ተከላካይ ክፍሉ ቼልሲ ይቸገራል እና ሃላንድን እነ ዶኩን እነ ሪያን ቸርኪን ለማቆም ይቸገራል። ምንም ጥያቄ የለው። በአንጻሩ ደግሞ አማካይ ክፍሉ ኢንዞ ፈርናንዴዝ እና ሞይሰስ ኬሲዶ ያሉበት አማካኝ ክፍል የቼልሲ የተሻለው ጠንካራው ክፍል የሚባል ቦታ ነው። ግን ሌላ ሚሽሎኮሎክ አደገኛ ተጫዋች አለ፣ በርናንዶ ሲልቫ የሚባል ተጫዋች። እሱ ምንም እንኳን ሮድሪ ባይኖርም በርናንዶ ሲልቫ በጥልቀት ወደ ተከላካዩ ይገባል፣ በጥልቀት ወደ አጥቂው ይገባል። ሜዳውን የሚያካልል ተጫዋች ነው። ስለዚህ የቼልሲ አማካኝ ክፍል በርናንዶ ሲልቫን እንቅስቃሴ ካላቆመ እዛ ቦታ ላይም ሊቸገር ይችላል። ማክፋለን አንዱ መስራት ያለባቸው የበርናንዶ ሲልቫን እንቅስቃሴ ማክሸፍ ነው። በየቦታው ስለሚሽከረከር ሂት ማፑ በጣም ከባድ ነው። የበርናንዶ ሲልቫ በየቦታው ነው የሚሽሎኮሎኮ፣ አደገኛ ነው። አጥቂውን ያግዛል፣ ተከላካዩ እንደኋላ በጥልቀት መጥቶ ኳስ ተቀብሎ ይሄዳል። ተከላካይ ክፍል ማንቸስተር ሲቲ ከቼልሲ የሚተናነስ ተከላካይ ክፍል አይተናነስም፣ ጠንካራ ነው። ማርጌይ፣ ሩበን ዲያዝ የመድረስ እድሉም አለ። ባለፈው ቤንች ላይ ነበር ሶፊ። ኮል ፓልመር እንደሚፈለገው ነው ወይ? እግሩ ላይ የሚያዘገይበትን መንገድ እስኪ አድማጮች አስቡት። ምናልባት አንድ ተስፋ ሰጪ ጆአው ፔድሮ ነው። ዶኩንና ሪያን ቸርኪን፣ ኒኮ ኦራይሊን እውነት የቼልሲ ተከላካይ የማቆም አቅም አለው? አይመስለኝም። እኔ እግር ኳስ የሚሆነው አይታወቅም። ነገ ምን አይነት እንቅስቃሴ ሊፈጠር እንደሚችል
ልንገምተው ባንችልም ግን ካሉት ነባራዊ ሁኔታዎችና ማስረጃዎች አንፃር ግን የነገው የኤፍኤ ካፕ የፔፕ ጋርዲዮላ እንደሚሆን የኔ አስተያየት ያሳያል። መደምደሚያዬ የሚያሳየው ነገ ማንቸስተር ሲቲ የውድድር ዓመቱን ሁለተኛውን ዋንጫ ያነሳል ያለምንም ጥያቄ። ካላቸው አቋም ከተጓዙበት ከመጡበት አንፃር እንቅስቃሴ ከተጫዋቾቹ ኳሊቲ አንፃር እነ ኩኩሬያ ከነ ዶኩና ሪያን ቸርኪ ጋር ነው የሚገናኙት። እነ ማሉ ጉስቶ እዛ ቦታ ላይ እንደፈለጉ መሄድ ይችላሉ። እነ ዶኩን ለማቆም የሚፈጁትን ጊዜ አስበው ሶፊ። እነ ኒኮ ኦራይሊ ተመላላሽ ቦታ ነው። ምናልባት ነገ አማካይ ላይ ያጫውተው ይችላል። አርጎታል። ጋርዲዮላ ኤክስፐሪመንት ላይ ችግር የለበትም። ከዚህ በፊት አርጎታል። ኒኮ ኦራይሊ አይተናል። እንደውም በተደጋጋሚ ሶፊ ትናገራለህ፣ ኧረ እዛው ቦታ ይሻለዋል፣ እዛ ፉል ባኩ ላይ ይቀመጥ መሃል ጋርዲዮላ ባያመጣው የሚል ነገር ማለት ነው። አርፎ ነው የመጣው ኒኮ ኦራይሊ። ስለዚህ በጣም ከባድ ነው። ቼልሲ ነገ ይሁነው። እግር ኳስ ግን አይታወቅም። ፓሪስ ሰን ጀርመንንም ያሸንፋል ብሎ የገመተ ማንም አልነበረም፣ ግን ቼልሲ አድርጎታል። ነገ ግን አይመስለኝም። ሞር መደምደሚያ የሚያሳየው ወደ ማንቸስተር ሲቲ ነው። ጥያቄ በሌለው ሁኔታ ከተጫዋቾቹ ኳሊቲ አንፃር በዘንድሮ የውድድር ዓመት በኤፍኤ ካፕ ከተጓዙበት አንፃር ከቡድን ኳሊቲ ከጋርዲዮላ ማክፋልን ማን ያውቋል? ሮዚኒ እኮ ተሰናብተው እኮ ጊዜያዊ አሰልጣኝ እኮ ነው። ጋርዲዮላ እኮ በጣም እኮ ወርልድ ክላስ ኮች እኮ ነው። ምን እንደሚቀም ምን እንደሚያደርግ አርሰናል እንዴት ነው ያደረገው? በካራባው ካፕ ፈርስት ሃፍ ላይ የነበረውን እንቅስቃሴ ቀየረውና ሰከንድ ሃፍ ላይ አርሰናልን አንበረከከው በካራባው ካፕ ዌምብሊ ላይ ማለት። ስለዚህ ከአሰልጣኙ ኳሊቲ አንፃር፣ ከቡድኑ ስብስብ አንፃር፣ ከዴብዞ አንፃር፣ ከተጫዋቾቹ ጥራት አንፃር ነገ ማንቸስተር ሲቲ ዋንጫውን እንደሚወስድ የኔ መደምደሚያ ያሳያል። ሶፊ ኪሊያን ምባፔ እኔ የሪያል ማድሪድ አራተኛ ተመራጭ አጥቂ ነኝ ብሏል እና በጣም እያዘነን የተናገረው ከቪኒ ጁኒየር ከማስታንቱኖ እና ከጎንዛሎ ጋርሲያ ቀጥሎ እኔ አራተኛ የሪያል ማድሪድ አጥቂ ተደርግ ያለውና አራተኛ ተመራጭ ነኝ እና ሪያል ማድሪድ አልፈለገኝም ማለት ነው። በሌላ አማርኛ በሚሊዮኖች የሚቆጠሩ ፒቲሽን አፈራርመውበታል ኪሊያን ምባፔን። ኢጎ አለው። መልበሻ ክፍል ውስጥ ኢጎ ሴንትሪክ ነው። ስለዚህ ቡድኑን እየረበሸ ያለው ኪሊያን ምባፔ ነው። ይውጣልን ከቡድናችን እና እድለቢስም ነው እያሉት ነው። ያው እሱ ሲወጣ ፓሪስ ሰን ጀርመን ዋንጫ የወሰደው ሪያል ማድሪድ ቤትም መጥቶ ሻምፒዮንስ ሊግ ኪሊያን ምባፔ አቅሙን አውጥቶም እየተጫወተ አይደለም እና የቡድን ስራ አይሰራም፣ ኢጎ አለበት የሚሉ ነገሮችን አንስተው ነው እንግዲህ ፒቲሽን ይውጣልን ኪሊያን ምባፔ ይውጣልን ነው የሚል አስተያየቶች ይወጣሉ። ከዛ ቀጥሎ ደግሞ ሊቨርፑሎች ናቸው አርነ ስሎት ላይ ፒቲሽን ያፈራረሙት። አርነ ስሎት ይውጣልን የሚሉ ሐሳቦችን ፒቲሽን ተፈራረሙ፣ ፊርማ አሰባሰቡ። እንደ ኪሊያን ምባፔ በሚሊዮን የሚቆጠር አይደለም የተፈረመው። ሶፊ ባለፈው እንዳልከው ኪሊያን ምባፔ በጣም የሚገርም ነው። የሪያል ማድሪድ ደጋፊዎች ብቻ አይመስሉኝም ያልከው ልክ ነው። ያን ያህል ሚሊዮን ህዝብ እንዴት ፒቲሽን ሊፈርም ይችላል ኪሊያን ምባፔ ላይ? ያን ያህል ሚሊዮን የሌሎች ክለቦችም አብረው ከስር እያሽቃበጡ አብረው ሊሆን ይችላል እና ተጫዋቹን ገፋፍተው ሌላ ክለብ ወይ ወደ ራሳቸው ክለብ እንዲህ በጣም ከመፈለግ ሊሆን ይችላል፣ አይታወቅም። አርነ ስሎት ግን ይሄ ነገር ከተባለ በኋላ እኔ በቀጣዩ ዓመት እኔ ነኝ አሁንም የሊቨርፑል አለቃ የሊቨርፑል መሪ ብለው ሐሳባቸውን አስቀምጠዋል። ይቆያሉ ወይ? አብረን የምናየው ነው። በአንጻሩ ደግሞ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ አንድ ነገር ተናግረዋል። ሚስጥር የሚያወጣለ ደርሼበታለሁ ወዮለት ማረገው ነው የማያውቀው ብሏል። አንዳንዶች ሚስጥር የሚያወጣው ምናልባት ኪሊያን ምባፔ ይሆን የሚሉ ሰዎችም አሉ። ሚስጥር እንዲህ አይነት የውስጥ ሚስጥር ነገው የማን ነው? የዛሬ ምሽቱ ጨዋታ ላይ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። አስቶን ቪላ ከሊቨርፑል በቪላ ፓርክ የሚደረግ ጨዋታ ነው። ሊቨርፑል ካሸነፈ 100% ያረጋግጣል ወደ ሻምፒዮንስ ሊግ መግባቱን ወይም ደግሞ ቶፕ 25 ውስጥ መጨረሻውን ባለው ሁኔታ
የእንግሊዝ የሻምፒዮንስ ሊግ ተሳታፊዎች ቶፕ 5 ውስጥ ያሉ ቡድኖች ናቸው። ቶፕ 5 100 ያረጋግጥልሃል። ግን ስድስተኛ ሞተህ ሻምፒዮንስ ሊግ ልገባ ትችላለህ። አስቶን ቪላ ከ1 እስከ 5 ጨርሶ ዋንጫ ካሳካ በኤሮፓ ሊግ ማለት ነው። አምስተኛ ቡድን ይጨምራል። ከአምስቱ አንዱ አስቶን ቪላ ስለሆነ ከተሰጣቸው ቡድኖች ከ1 እስከ 5 ውስጥ አስቶን ቪላ ከጨረሰና ኤሮፓ ሊግ ካሸነፉ አስቶን ቪላዎች ድጋሚ አንድ ድል ለእንግሊዝ ፕሪሚየር ሊግ ይጨመርለታል። ስለዚህ አሁን ይህንን ጨዋታ አስቶን ቪላ ካሸነፈ የሊቨርፑል ዕጣ ፈንታ አደጋ ውስጥ ይገባል። ምናልባትም የሊቨርፑል ዕጣ ፈንታ በአስቶን ቪላ ሊወሰን ይችላል ማለት ነው። ስድስተኛ ሆኖ ሊያጠናቅቅ የሚችልበት እድል ስለሚኖር ሊቨርፑል ከዛ አንጻር ስንመለከተው ይሄ ጨዋታ በተወሰነ መንገድ በጣም አስፈሪ ጨዋታ አይደለም። ይሄ ማለት ዱ ኦር ዳይ የምትለው ወይም አማራጭ የሌለው ጨዋታ አይደለም። ግን በርሞዝ ቢያሸንፍባቸው ከባድ ነው ሶፊ እኮ እንዲህ አይነት ነገር ሊፈጠር ይችላል። ሊቨርፑልና አስቶን ቪላ 59 ነጥብ አላቸው። ልብ በል ደረጃ ሰንጠረዡ ላይ ሊቨርፑልና አስቶን ቪላ እኩል 59 ነጥብ አለባቸው። ትክክል ነው። ከሁለቱ አንዱ ሁለቱን ተከታታይ ጨዋታዎች ተሸንፎ በርማውዝ ቀሪዎቹን ሁለቱን ጨዋታ ካሸነፈ በርማውዝ ሻምፒዮንስ ሊግ ይገባል። ቦታውን ይነጥቃል አንደኛውን ቡድን። ግን አስቶን ቪላ ደግሞ ሌላ አማራጭ ቀርቦለታል፣ የዩሮፓ ሊግን ዋንጫ ማንሳት። ስለዚህ አሁን ለምሳሌ በርማውዝ ይህን ሁለቱን ተከታታይ ጨዋታ ቢያሸንፍ 61 ነጥብ ይገባል። ከሁለቱ አንዱ ግን ሁለቱን ጨዋታ ከተሸነፈ ሁለቱንም ከተሸነፈ ስድስተኛ ደረጃ ላይ ይንሸራተታሉ ማለት ነው። በርማውዝ ወደ ሻምፒዮንስ ሊግ ይገባል። ስለዚህ አስቶን ቪላ ሄዶ ከፍራይበርግ ጋር በሚያደርገው የፍጻሜ ጨዋታ የፊታችን ሮብ በሚያደርገው ጨዋታ አስቶን ቪላ ካላሸነፈ ለምሳሌ አስቶን ቪላ ስድስተኛ ሆኖ ቢጨርስ ከሻምፒዮንስ ሊግ ውጭ ይሆናል። በተመሳሳይ ሊቨርፑልም ከስድስተኛ ሆኖ ቢጨርስና አስቶን ቪላ ዋንጫውን ካላነሳ ከሻምፒዮንስ ሊግ ውጭ ይሆናል። ግን ይሄ ዶር ዳይ አይደለም ያልኩበት ምክንያት እንትኖች አሉት። ምንድነው ምክንያቶች አሉ፣ የመግቢያ ምክንያቶች። አሁን ሊቨርፑል ኢቭን የኛውን ጨዋታ ተሸንፎ ቀጣዩን ጨዋታ ቢያሸንፍ ምንም የሚመጣበት ነገር የለም። አስቶን ቪላም ይህንን ጨዋታ ተሸንፎ የመጨረሻውን ጨዋታ ከሲቲ ጋር የሚያደርገውን ጨዋታ ቢያሸንፍ ምንም የሚመጣበት ነገር የለም። ግን ቢሆንስ ለምሳሌ አስቶን ቪላ እንውሰደው። አስቶን ቪላ ከሊቨርፑል የተሻለ ቻንስ አለው በዩሮፓ ሊግ በኩል መግባት የሚችልበት አማራጭ ስላለ ማለት ነው። ነገር ግን ሶፊ እዚህ ጋር ስትመለከተው ሊቨርፑልና አስቶን ቪላ እኩል 59 ነጥብ አላቸው። በጎል ክፍያ ሊቨርፑል ስለበለጠ ነው አራተኛ የተቀመጠው። ነገር ግን ተጋጣሚዎቹ ማን ናቸው? ሊቨርፑል አሁን ከአስቶን ቪላ ጋር ነው የሚጫወተው። ቀጣይስ አስቶን ቪላ ከማን ጋር ነው የሚጫወተው? ከማንቸስተር ሲቲ ጋር ነው የሚጫወተው። በርማውዝስ የሚጫወተው ከማን ጋር ነው? መሀል ላይ አሁን ማክሰኞ ከማንቸስተር ሲቲ ጋር ነው የሚጫወተው። ትክክል። በተዘዋዋሪ ሁለት ቡድኖች ጨዋታ ማንቸስተር ሲቲ ላይ በፕሪሚየር ሊጉ ጉዞ የዋንጫ ፍክክር ላይ ተጽዕኖ ሊያሳድርበት ይችላል። ባይዘዌ አሁን በዚህ ጨዋታ አስቶን ቪላን እናንሳ። አስቶን ቪላ ዛሬ ቢሸነፍ እና ከሲቲ ጋር አቻ ቢለያይ 60 ነጥብ ላይ ነው የሚቀመጠው። ኢቭን ከሲቲ ጋር አቻ ቢለያይ ካቻ በላይ ውጤት እርግጠኛ ነኝ ኢንተር ላይ ሄዶ ሊያገኝ አይችልም። ቪላ ትልቁ ካሳካ ኡናይ ኤምሪ ሊያሳካ የሚችለው ካቻ ውጤት በላይ ነው። ዛሬ በሊቨርፑል ከተሸነፈ አስቶን ቪላ ሶፊ ሌላ አደጋ ውስጥ ነው የሚገባው። ግዴታ ዩሮፓ ሊግ ላይ ሊሟሟት ነው ማለት ነው። በዛ በኩል ሊገባ ነው ማለት ነው። ዛሬ ከተሸነፈ ለበርንማውዝ ጥንካሬ ነው። ሻምፒዮንስ ሊግ ሊደርስበት ነው። ስለዚህ ማንቸስተር ሲቲን ማክሰኞ በሚደረገው ጨዋታ ቪታሊቲ ስቴዲየም ላይ ማሸነፍ ነው ብሎ በርንማውዝ እንዲገባ ነው። በርንማውዝ ማክሰኞ ካሸነፈ ደግሞ አቻም አሁን የትኛውም ውጤት ለበርንማውዝ ያስኬደዋል። ሁለቱ ቡድኖች አቻ ቢወጡም አስቶን ቪላን ቢያሸንፍም ሊቨርፑልን ቢያሸንፍም ለበርንማውዝ ሁሉም ውጤት ጠቃሚ ነው። ማክሰኞን ጨዋታ መፋለጥ ቪታሊቲ ላይ ማሸነፍ፣ ቪታሊቲ ላይ ሲቲን ማሸነፍ የሚችል ከሆነ 58 ነጥብ ይደርሳል። የመጨረሻውን ጨዋታ ከሊቨርፑልና ካስቶን ቪላ የተሸነፈው ቡድን ዛሬ የተሸነፈው ቡድን ወይም ዛሬ አቻ ያወጣው ቡድን ከተሸነፈለት 61 ነጥብ ይዘና ቶፕ 5 ውስጥ በርንማውዝ ይገባል። 61 ነጥብ ስለሚይዝ ማለት ከዚህ አንፃር ነው የጨዋታ የሚጠበቀው። ከዚህ አንፃር ይሄ ጨዋታ በእነዚህ ምክንያቶች ነው የዛሬው ጨዋታ የአስቶን ቪላና የሊቨርፑል ጨዋታ ለበርንማውዝ እድል ሊከፍት ይችላል። ሁለቱ አራተኛና አምስተኛ የሚገኙት ሁለቱ እኩል 59 ነጥብ ላይ ያሉት ቡድኖች ቢሸናነፉ አቻም ቢወጡ የመጨረሻው ጨዋታ ላይ አንዳቸው ቢሸነፉና በርንማውዝ ሁለቱን ተከታታይ ጨዋታ ካሸነፈ ከ1 እስከ 5 በርንማውዝ መግባት ይችላል።
ከዛ ወይ አስቶን ቪላ የራሱን እድል በራሱ ይወስናል ዩሮፓ ሊግ አሸንፎ፣ ወይ አስቶን ቪላ አሸንፎለት ስድስተኛ ከወጣ ሊቨርፑል ሻምፒዮንስ ሊግ ሊቨርፑል ይገባል። ወይም ራሱ በርማው ስድስተኛ ሆኖ ከጨረሰና በዚሁ ቦታ ላይ ከተጠናቀቀ በተመሳሳይ መንገድ ለበርማውዝ አስቶን ቪላ ውለታ የሚሰራበት እድል ይፈጠራል። ያው ጨዋታው ከፍራይበርግ ጋር ከመሆኑ ጋር ተያይዞ ለአሰልጣኝ ኡናይ ኤምሪ ካላቸው ኤክስፒሪያንስ ልምድና አቅም አንጻር ሚስተር ዩሮፓ ሊግ ነው የሚባሉት። በተከታታይ የዩሮፓ ሊግ በማንሳት የሚታወቁ ናቸው። ለዩሮፓ ሊግ የፍጻሜ ጨዋታ ላይ ደርሰው ብቸኛ ዋንጫ ያላነሱት ከአርሰናል ጋር ለፍጻሜ በደረሱበት ሂደት ነበር። የቼልሲው ማውሪዚዮ ሳሪ ያሸነፏቸው የፍጻሜ ጨዋታ ማለት ነው። ከዛ ውጭ አሸንፈዋል ሁሉን የፍጻሜ ጨዋታ ደርሰው ዩሮፓ ሊግ ላይ ደርሰው ወደኋላ አይሉም። አርነ ስሎት ማነው ኡናይ ኤምሪ በምሽቱ ጨዋታ ላይ በዛሬው ምሽት ጨዋታ ላይ በአርነ ስሎት ቡድን በኩል የጉዳት ዜናዎች ያው በርከት ብለው እንደቆዩ ይታወቃል። ምናልባት መሐመድ ሳላ በዛሬው ጨዋታ ውስጥ ሊካተት ይችላል። ፋይናል የመጨረሻ ጨዋታ ላይ ደጋፊዎችን ለመሰናበት እንደሚገኝ አርነ ስሎት አረጋግጧል። ቪላ ፓርክ መሆኑ ግን ለሊቨርፑል ተጽዕኖ አይመጣበትም። ምሽቱ ጨዋታ እንደውም ጨዋታ እሱን ላነሳ ነበር ግርሜ። ይሄ ጨዋታ እንደውም ተጽዕኖ ያለው ለአስቶን ቪላ ነው። ለምን አስቶን ቪላ ቀጣይ ሮብ የፍጻሜ ጨዋታ አለበት ዩሮፓ ሊግ። ስለዚህ ተጫዋቾችን መቆጠብ ይኖርበታል። ዛሬ ተጫውቶ በእርግጥ 4 ቀን በመሃል አለ ልዩነት፣ ግን ስቲል በቂ አይደለም። 4 ቀን በሃይ ሌቭል ተጫውተ ሪከቨሪ ለማድረግ አስቸጋሪ ሊሆን ይችላል። ሶ ቢያንስ የተወሰኑ 4-5 ቁልፍ ተጫዋቾቻቸውን ያሳርፋሉ። ምክንያቱም አስቶን ቪላ 2 እድል ነው ያለው። አንደኛው በዚህ ውድድር ላይ ተሸንፎም ቢሆን የመጨረሻ ጨዋታውን አሸንፎ ከሲቲ ጋር ስቲል ቻምፒዮንስ ሊግ ቦታን ይዞ የማጠናቀቅ እድል አለው። ሁለተኛው ዋንጫውን አሸንፎ በራሱን እድል በራሱ ማንንም ሳይለምን በራሱ አሸንፎ ዋንጫም ቻምፒዮንስ ሊግ እግር ኳስን ማግኘት የሚችልበት እድል አለ። ሶስተኛው በርማውዝ ራሱ ሁለቱንም ተከታታይ ጨዋታ ለማሸነፉ እርግጠኛ ተሆነ። በርማውዝ ራሱ ማለት ነው። አንዱን አሸንፎ አንዱ ሊሸነፍ ይችላል። በርማውዝ አንዱን አሸንፎ አንዱን አቻ ሊወጣ ይችላል። ይሄ ደግሞ አንዱን አሸንፎ አንዱን አቻ ቢወጣ እንኳን አስቶን ቪላ ሁለቱንም ቢሸነፍ እንኳን ሊቨርፑል ሁለቱንም ቢሸነፍ እንኳን በርማውዝ በጎል ተበልጦ ዋንጫውን ማነው የቶፕ 5 ቦታ ውስጥ መግባት አይችልም። ሶ ሰፊ ነው እድላቸው። የአስቶን ቪላ የሊቨርፑልም እድል በቶፕ 5 ውስጥ የመጨረስ ሰፊ ነው። ግን በቁጥር ደረጃ ስናየው ወይም በመረጃ ደረጃ ስንመለከተው ያበቃለት ጉዳይ አይደለም። ለምሳሌ አሁን ማንቸስተር ዩናይትድ 3ኛ ደረጃ ተቀምጧል። የማንቸስተር ዩናይትድ የአውሮፓ መድረክ ቦታ ቻምፒዮንስ ሊግ ቦታ የተረጋገጠ ነው በቁጥሮች። በርማውዝ ሁሉንም ጨዋታ ቢያሸንፍ ማንቸስተር ዩናይትድ ሁሉንም ጨዋታ ቢሸነፍ የሚመጣበት ነገር የለም። ሊቨርፑልና አስቶን ቪላ ግን እንደዛ አይነት ደረጃ አይደለም ያሉት። አጣብቂኝ ውስጥ የተወሰነ ጥያቄ ውስጥ የሚያስገባ ሁኔታ ሊፈጥር ይችላል። እግር ኳስ ውስጥ ምንም ነገር ስለሚፈጠር ማለት ነው። እግር ኳስ ውስጥ ታምሮች ስለሚፈጠሩ ማለት ነው። ከዛ አንጻር የዛሬው ጨዋታ በጣም ጠባቂና ለተመልካች አጓጊ ሆኖ የሚታይ ይሆናል። ኡናይ ኤምሪስ ወሳኝ ተጫዋቾቻቸውን ያሳርፋሉ አይመስለኝም። በዛሬው ጨዋታ ላይ ደርሶ የሚችሉ ተጫዋቾች እንዳሉ ተገምቷል። እንደ ኦናና፣ ቡበከር ካማራ አይነት ተጫዋቾችን የፊትነስ ችግር ያለባቸው ተጫዋቾች ስለሆኑ የመሰለፍ እድላቸው ጠባብ ይመስላል። በአብዛኛዎች ግን ሌሎቹ ተጫዋቾቻቸው ለዚህ ጨዋታ ዝግጁ ይመስላሉ። ሊቨርፑል ላይም አሌክዛንደር አይዛክ በዛሬው ጨዋታ ላይ መሳተፍ እድል አለው ተብሏል። መሐመድ ሳላ ምናልባት የመድረስ እድል ሊኖረው ይችላል ተብሎ ይጠበቃል። ስለዚህ ይህ ጨዋታ የሚፈጥረው ነገር አቻም ወጡ ተሸናነፉ ለበርማውዝ ተስፋ ነው። በርማውዝ ግን ተጋጣሚዎችን ማሸነፍ አለበት። አዘይ እንደው ዘዴ በተለይ ማንቸስተር ሲቲን ከማንቸስተር ሲቲ ጋር ያለውን ጨዋታ 3 ነጥብ ማግኘት አለበት። ቪታሊቲ ላይ የሚደረግ ጨዋታ ቪታሊቲ ስቴዲየም ላይ የሚከናወን ጨዋታ ነው። አንዱ ሲቲ ይፈተንበታል ተብሎ የሚጠበቀው ጨዋታ ይሄ ነው። ምንም ጥያቄ የለውም። ከኤቨርተን ቀጥሎ ማለት ነው። በትክክል እሱ በርማውዝ ደግሞ የማክሰኞውን ከተወጣ ቀጣዩ ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት መትረፉን አረጋግጧል ኦልሬዲ። ትክክል። ስለዚህ ይህንን መሰረት ባደረገ መንገድ የሚደረግ በጣም ወሳኝ ጨዋታ ወሳኝ ፍጥጫ ነው ብለን መመልከት እንችላለን። አሪፍ ፍርሚያ እንመለከትበታለን። ይህንን ጨዋታ ምንም ጥያቄ በሌለው መንገድ ቆንጆ እግር ኳስ ወዳጅ እግር ኳስ ተመልካች የሆኑ ሁሉ ሊመለከቱት የሚገባ ጨዋታ ነው ብለን ፈርናንዴዝ የሚቆጨኝ ነገር ብሎ የተናገረው ነገር ምንድን ነው? ምን ላይ ትኩረት የሚያደርግ ነው? ምንም በግራም ብንወስዶ በቀኝ አሁን ላይ ማንቸስተር ዩናይትድ ቤት ውስጥ ከብሩኖ የተሻለ ተጫዋች የለም። ስለዚህ ያው እንደው መረጃውን ለመስጠት ያህል ነው እንጂ ማንም መረጃው ራሱ ባያወጣ ማንቸስተር ዩናይትድ የዓመቱ ምርጥ ተጫዋቾችን ሸለመ ከተባለ ማን ሊሸለም እንደሚችል ግልጽ ነው። ብሩኖ ፈርናንዴዝ በ35 ጨዋታዎች በዘንድሮው ውድድር ዓመት የፕሪሚየር ሊግ ጨዋታ
29 ጎሎች ላይ ተሳትፏል። ምን አይነት ቁጥር ነው ግርሜ? በጣም አስደንጋጭ ቁጥር። በ35 ጨዋታ 29 ጎሎች ላይ ኢንቮልቭ አድርጓል። ከነዚህ ውስጥ 19 አሲስት ናቸው፣ 10 ጎሎች ናቸው። የሜሱት ኦዚልን ጋር በቁጥር እኩል ናቸው። የቀረውን የኬቨን ደብሩነን እና የቲየሪ ኦንሪን 20ኛ አሲስት በአንድ የውድድር ዓመት መጋራት ነው የቀረው። መጋራትና መስፈር በቀጣዮቹ ጨዋታዎች ያሳካቸዋል። አብረን የምንመለከተው ነው የሚሆነው። ብሩኖ ፈርናንዴስ በነገራችን ላይ በአንድ የውድድር ዓመት ብዙ የጎል ዕድሎችን በመፍጠር የአሲስት በማድረግ ብቻ ሳይሆን ክሬቲቪቲ በመፍጠርም አሁን ላይ 3ኛ ደረጃ ላይ ነው የሚገኘው። ግን ሊሰብረው የሚችልበት እድል አለ። በቀጣዮቹ ጨዋታዎች ክሬቲቪቲውን ቶሎ ክሬቲቪቲውን የሚጨምር ከሆነ ትናንት ካዝሜሮ አንድ አስተያየት ሰጥቶ ነበረ። ብሩኖ ፈርናንዴዝ ጋር መጫወት እንዴት የሚያስደስት ነገር መሰላችሁ? ደነቀው በጣም እንዴት የሚያስደስት ተጫዋች መሰላችሁ? አንድ ነገር ብቻ ነው የሚልህ፣ እዚህ ቦታ ላይ ጠብቀኝ ነው የሚልህ። ኳሲስ ደግሞ ወደፊት ነው የሚጫወተው አለ። ወደ ኋላ የሚባል ነገር የለም። አይወድም አለ። በታሪክ ወደ ኋላ የሚባል ነገር ወደፊት ነው የሚጫወተው አለ። በቃ ብሩኖ የሚያስደስተኝ ወደፊት ነው የሚያጠቃው አለ። በቃ ተገኝ ይላል፣ የሆነ ቦታ ላይ ይነግራል። እዚህ ቦታ ላይ ቆየኝ ይላል፣ ወይ 5 ከ50 ውስጥ ጫፉ ላይ ወይ እንደዚህ ይላል፣ ምልክት ይሰጣል። አዙሮ አምጥቶ ቁጭ ያደርግላል አለ እዛ ቦታ ላይ። እና በጣም የሚገርም ተጫዋች ነው በሚል ሐሳቡን ያጋራበት ሂደት አለ። ከዚሁ ከማንቸስተር ዩናይትድ የዓመቱ ምርጥ ሽልማት ጋር በተያያዘ ፓትሪክ ዶርጉ አርሰናል ላይ ያስቆጠረው የዓመቱ የማንቸስተር ዩናይትድ ምርጥ ጎል ተብላ ተመርጣለች። ከሳጥን ውጭ ያው በእጅ ተነክቷል ምናምን የሚሉ መከራከሪያዎች ነበሩ የዛኔ። የፓትሪክ ዶርጉ ጎል የዓመቱ ምርጥ ጎል ተብላ በማንቸስተር ነው። ይሄ የማንቸስተር ዩናይትድ ምርጫ ነው፣ በነገራችን የክለቡ ምርጫ ነው። ይሄ ምንድን ነው የሚያደርገው? በአብዛኛው ተጫዋቾች ናቸው። ለምሳሌ ብሩኖ ፈርናንዴዝ የመረጡት የማንቸስተር ዩናይትድ ተጫዋቾች ናቸው። አንዳንድ ክለቦች ደጋፊዎችን ማሳትፈው ምርጫዎችን ያከናውናሉ። እና ዶርጉ ደግሞ የዓመቱ ምርጥ ጎል ሽልማትን ከማንቸስተር ዩናይትድ መቀናጀቱን የመረጃ ምንጮች እየጠቀሱ ይገኛሉ። ስለዚህ ብሩኖ ፈርናንዴዝ ምንድን ነው የሚያስቆጨው ታዲያ? መግቢያችን ላይ ያነሳነው ሀሳብ ነበረ። ብሩኖ ፈርናንዴዝ ሰሞኑን በተለያዩ ጉዳዮች በሰጠው አስተያየት እንደገለጸው ከሆነ የሚያስቆጨኝ ራይስ የማንቸስተር ዩናይትድ ተጫዋች አለመሆኑ ነው የሚል አስተያየት ሰጥቷል። ራይስ የማንቸስተር ዩናይትድ ተጫዋች ቢሆን ኖሮ ብዙ ታምሮችን መስራት የምንችልበት እድል ነበር። ይሄ ተጫዋች በጣም ከማንቸስተር ዩናይትድ ሲስተም ጋር ያጫወት መንገድ ጋር እና መሰል ነገሮች ጋር በጣም የተጣጣመና ምርጥ ተጫዋች ነው። እኛን ትቶ ከአርሰናል ጋር ስሙ መያያዙ ወይም ወደ አርሰናል ማምራቱ በትልቁ ለኔ ጥሩ ጉዳይ አይደለም፣ ወይም ለኔ የእግር ኳስ ህይወት እንደ መጥፎ አጋጣሚ የሚቆጥረው ነው። ይሄ ተጫዋች ወደኛ ቢመጣ ኖሮ ግን ብዙ ነገሮች የመቀየርና ብዙ ነገሮች የማድረግ እድላቸው እጅግ ወሳኝ ይሆን ነበር የሚል አስተያየቱን ነው የሰጠውና ለዚህ ተጫዋች ያለውን ከፍተኛ አድናቆት ነው የገለጸው። በጣም የሚደነቅ የሚገርም ተጫዋች ነው። ለማንቸስተር ዩናይትድ ሲስተም የሚሆን ተጫዋች ነበርና ወደ አርሰናል ሄደ ሲባል በጣም ነው የከፋኝ፣ በጣም ነው የደበረኝ። ምክንያቱም እኛ ጋር ቢመጣ ምን ሊሰራ እንደሚችል ምን ሊያደርግ እንደሚችል ግልጽ ከመሆኑ ጋር ተያይዞ የሚል አስተያየቱን ያስቀምጣል ብሩኖ ፈርናንዴዝ። ግርምዬ በማንቸስተር ዩናይትድ አስበዋል ራይስ እና ብሩኖ ፈርናንዴዝ ቢጣመሩ ከባድ ነበር የሚሆነው። ምንም ጥያቄ በሌለው መንገድ ቀያዮቹ ሰይጣኖች የዋንጫ ጥማታቸውን የሚያረኩበት እድል ሊፈጠር የሚችልበት አጋጣሚ መጣ ነበረ። ራይስ ነው። በነገራችን ላይ ጠዋት ላይ በፌስቡክ ገጻችን ለጥፈናል። የሁለቱን ተጫዋቾች ቁጥሮች ስንመለከታቸው በጣም አስገራሚ ናቸው። ሚዱ ላይ የሚሰሩ ስራ ዲክላን ራይስ እንደ 6 ቁጥር ወይም የ6 ቁጥር ሚና ያለው ተጫዋች ቢሆንም በተቃራኒው ብሩኖ ፈርናንዴዝ ደግሞ የአታኪንግ የማጥቃት ባህሪ ያላቸው ተጫዋቾች ቢሆኑም ሁለቱም ግን በቦታቸውም ከቦታቸውም ውጭ ያላቸው ቁጥር በጣም አስገራሚና አስደናቂ ነው። ለምሳሌ ዲክላን ራይስን እንመልከተው። ዲክላን ራይስ በዘንድሮው ውድድር ዓመት ያሳየውን አቋም ወይም ቁጥሮችን ስንመለከት እጅግ አስገራሚ ናቸው። ብሩኖ ፈርናንዴዝ ያለቀላቸውን የጎል አጋጣሚዎች በመፍጠር
ከፍተኛ ኤክስጂ በመፍጠር አሲስት በማድረግ በቃ አንድ አታኪንግ ሚድፊልደር ሊያደርገው የሚገባው ነገር ላይ ፐርፌክት ነው። በሱ ደረጃ አንድም ተጫዋች የለም ጭራሽ። ከዛም አልፎ የተጫዋቹ የኳሊቲ ደረጃ ሚዱንም የሚያግዝ ከሱ ጀርባ ያለውንም በመከላከሉ ረገድ ከሱ ፊት ያሉትንም አጥቂዎችንም የሚያግዝ ቁጥሮችንም ጭምር ትመለከታለህ። ከራሱ ኃላፊነት በላይ ማለት ነው። ተመሳሳይ ነው የራይስንም እንመልከት። ራይስ ከ500 በላይ የተሳኩ ኳሶችን ፓስ በማድረግ አደገኛ ቀጠና ውስጥ በማስገባት ቁጥር 1 ተጫዋች 500 ፓሶችን አደገኛ ቀጠና ውስጥ ያስገባ ተጫዋች የለም በሊጉ በድምር ማለት ነው። ከ100 በላይ የአንድ ለአንድ ግንኙነቶችን አሸንፏል። ከአንድ ተጫዋች ጋር አንድ ለአንድ ተገናኝቶ ወይ ፊት ለፊት መጥቶበት ወይ ሃይቦል መጥቶበት ከ100 በላይ አሸንፏል። ከ100 ጊዜ በላይ የተቃራኒን ቡድን የኳስ ቁጥጥር ነጥቆ ወደ ራሱ ቡድን አድርጓል። ለምሳሌ ፖሰስ አድርጎ አንድ ቡድን ወደ አርሰናል ክልል ሲገባ ፖሰሽን ነጥቆ ወደ አርሰናል ያመጣዋል ማለት ነው። ፖሰሽን በመንጠቅ የኳስ ቁጥጥርን በማስተካከል ከ50 በላይ የጎል ዕድሎችን ፈጥሯል። ከ30 በላይ ኳሶችን አስጥሯል። ኢንተርሴፕት አድርጎ ዳይሬክትሊ ኢንተርሴፕት አድርጎ ኳሶችን ከ50 በላይ ኳሶችን አስጥሯል። 15 በላይ ያለቀላቸውን የጎል ዕድል መፍጠር ችሏል። ይሄ የ6 ቁጥር ሚናውን ባለፈ የ8 ቁጥር ሚናውን ባለፈ ከአማካይ መስመር ተጫዋች ባለፈ በጣም ከፍ ያለ ቁጥርና አነጋጋሪ ቁጥር ነው። ቀደም የብሩኖ አሁን ጥያቄው ፕሌየር ኦፍ ዘ ሲዝን ማን ይሆናል የሚለው ጉዳይ ኦፍ ኮርስ እሱ አከራካሪ እንደሆነ ይቀጥላል። በጣም ከባድ አከራካሪ እንደሆነ ይቀጥላል። ግን ሁለቱ ግን በአንድ ላይ ቢጫወቱ ድሪም ነው። ግን አሁን አስቸጋሪው ነገር በምን አስቸጋሪው ራይስም ወደ ማንቸስተር ዩናይትድ የመሄድ ዕድል አይኖረውም። ምክንያቱም ከአርሰናል ጋር ረጅም ጊዜ ውላለሁ በዛ ላይ ዋንጫ ካነሳ ፈጽሞ የማይታሰብ ነው ወደ ሌላ ክለብ የመሄድ ጉዳይ። ብሩኖ ፈርናንዴዝም ከዚህ በኋላ ምናልባት ከእድሜው ጋር ተያይዞ ማንቸስተር ዩናይትድን ከለቀቀ ሊሄድ የሚችለው ወደ ሳውዲ አረቢያ ክለቦች ወደ አሜሪካ ክለቦች ነው። 30ዎቹ መጀመሪያ ላይ እድሜው ከመገኘቱ ጋር ተያይዞ ማለት ነው። እና እርስ በርስ ተገናኝቶ አብሮ ብሔራዊ ቡድን ቢሆን እንኳን ደስ ይል ነበረ አብሮ የሚጫወቱበት እድል ብንመለከት። ግን የሆነ የምትፈልገው አይነት ጥምረት ራይስ ከብሩኖ ፈርናንዴዝ ሚዱ ላይ የትኛውም አይነት የአማካይ መስመር የፒኤስጂው የቪቲኒያ ጆዋኔቬዥ እና ፋቢያን ሩይዝን ጥምረት የሚያስንቅ ሊሆን ይችል ነበር። የራይስ እና ብሩኖ ፈርናንዴዝ አማካይ ላይ ጥምረታቸው አንድ ላይ መጫወት የሚችሉበት አማራጭ ቢኖርና የብሩኖ ፈርናንዴዝ አስቆጨኝ ያለው ነገር ወይም ያስቆጨኝ ነገር ራይስ ወደ አርሰናል መሄዱ ነው። ወደኛ ቢመጣ በጣም ፈልጌው ነበር ከሱ ጋር ለመጫወት የሚል ሐሳቡን ማስቀመጥ ነው።